በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጀመሪያ አርባ ከመጀመሪያ one more time I can hear you. So good. I could hear you. እኔ የምርም እንደው አይ ማንም ሰው ሲወድ እንዲገባ ምናምን ፍላጎት የላትም ቤተክርስቲያን ግን እኔ ሴጣን እንዲህ ነው ያለገጠባቸው ያለው ባይ ዘ ወይ ሲኦል ሳይሆንም ምድር ላይ እንዲህ ነው ያለገጠባቸው ያለው ሊትራሊ ወይ መድኃኒዓለም ሰዎች አንዳንዴ በነገራችን ላይ ማልቀስ ይገባል። ጌታ ያሳዝናል። እስቲ ማማይ ልታሳየን ነንና ዛሬ ሚና የሰራውን ቪዲዮ አሳይቻችሁ እንትን አጨርሳለሁ ማለት ነው። ይሄንኛው ፓስተር ሁሉም አትሌት ሁሉም ሯጭ ጫማውን ያውልቁ፣ ጫማቸውን አውልቁ፣ ካልሲያቸውን ጭምር አውልቁ። ተመልከት የእግዚአብሔር ኃይል፣ የእግዚአብሔር ኃይል፣ የእግዚአብሔር ኃይል ሃያ ራባባባባያ Yes. Glory. Hallelujah. አንተን ጠርቶ ተማምኖ ሁሉም አትሌት እኔ እኮ መሀል ላይ ቀውጦት ወደ መዝሙር ደግሞ ዞር ይላል። አንተን ጠርቶ ብሎ ሲጀምር እግራቸው የሚፈውሱትን ሰዎች ጋይስ ተመልክታችኋል? ላይ ቢያንስ 45 ዓመታቸው እኮ ነው። ከዚህ በኋላ ወዴት ነው የሚሮጡት? ለጤና ቡድን ነው እንደሚሮጡት እንዴ? ሩጫ ይላሉ ከዚህ እድሜ በኋላ። ኧረ በጣም ነው የሚያለቅጡት እንዴ! ወይ ቴክስት አትላኩልኝ ደግሞ ወንድማችን ግን እንዴ ጋዲ ግን ከትላንት ጀምሮ በጣም በቴክስት እየተማራሃል ወንድማችን። አዎ ምን ታረጋለሽ? አገልግሎት የጸጋ ስጦታ ልዩ ነው ይላል አንደኛ ቆሮንቶስ ምዕራፍ 12 ላይ። ማማ የዛሬውን ትምህርት አልሰማሽም እንዴ? እሺ ቀጥል እንዴ አሳይ። አይ የሚናን እንትን አይቼ ቅድም በጣም ነው ነበር ይሳኩት። የጠዋቱ የቀለሜንና ያኬን አይቼ እንዴት ኤዲት አድርጎ እንደፎሰተ በጌታ ስም። ኦኬ አባ ምን አደረኩ? ወግዘ ከማሪው ፋይቲንግ ጋር ጀብል ሲዲስ ስቶፕ ፒችካይ ማን ተናገር እኔ ኤልያስ ነኝ። ኤልያስ ሰይጣን ለማሉ ከመጽሐፍ ቅዱስ ይጠቅሳል የሚባለው እኛው ጋር ደረሰ። ተናገር እኮ ነው የምልህ። አትናገርም? ገና ምን አይተህ ይመጣልሃል ዛሬ የለከፍክበትን አላልኩም። ማነህ አንተ? ቡዳ ነህ? መተት ነህ? አውጣ እኮ ነው የምልህ። ተናገር። ማነህ? ተናገር። ይህኖችና አስወጣልሃለሁ ዛሬ። የት ነው ያዝከው? ተናገር። አሲዳ ጋዳም ሽት አባ ምን አደረኩ? ኧረ በስመ አብ ሚና ኤዲቲንግ እኮ ጀለስ ባይዘው በጣም ሌላ ሌቭል ላይ ነው። ያ በጣም ጎበዝ ልጅ ነው ሄሉ። እኔ ግን ቀለሜዋ የሚለው መዝሙር ሄሉ የምትጠቀመውን እኔ እሱን የሚያክል ሁሌ የሚያስቀኝ ሰዎች
ሰዎች በተለይ ሰሜን ኢትዮጵያ አካባቢ ላሉ ደጋሚና ደብተራዎች እግዚአብሔር በአንድም በሌላ መንገድ ይናገርልህ። በዚህ ሳምንት ውስጥ እንኳን እግዚአብሔር በትናንትና መልእክት እግዚአብሔር ላንተ አለን ብለው ያሉ ወንድሞችና እህቶች በውስጥ መስመር አግኝተው ነበርና እግዚአብሔር ለራሴ ባስቀድሞ ተናግሮኛል። ከዛ በሌሎች ወንድሞች እህቶች በኩል የኤርሚያስን ስም ይዘው ያሟርታሉ። አንድ ማት ሟርተኞች ማለት ነው። ሟርተኞች አላችሁ፣ እዚህ ገስት ውስጥ ገብታችኋል። ገስት አላካችሁም፣ ግን እዚህ መርሃ ግብር ውስጥ አላችሁ። እናንተ እያያችሁ በእናንተ ጭንቅላት ላይ በሰይጣን በጋነም ደጅ ጭንቅላት ላይ ቆሜ ጌታ ኢየሱስ ክርስቶስን አመሰግነዋለሁ። አልተዘጋም ምዕራፌ። ስሜን ይዘው ያሟርታሉ ወንድሞች እናቶች። እግዚአብሔር በአንድም በሌላ መንገድ ነው የሚናገረው። ዶክተር እንደዛ አሉኝ። እግዚአብሔር ከስዊድን ደውላ አንዷ እህት አረብ ሀገር ደውላ ሌላኛ ይተውት፣ ከሌላ ሀገር ደውላ ሌላኛ ይተውት። እግዚአብሔር ለራሴ በኩል አይከናወንላችሁም ማለት እንደዚህ ብዬ ዘምራለሁ ከቅዱሳን ጋር መንፈሱ ነው የላከው። ዛሬ በጌታ በኢየሱስ የሚመለክ መንፈስ አፍርሰናል። ቅድመታ ከዚህ ጉባኤ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁ እናንተ አላያችሁማ? ይህ ድምፅ ይገባቻችኋል? አያችሁ? እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኢየሱስ ስም የፈረሰ ይሁን። ቆይ ድመቷ ታማ ነው ወይስ ምንድነው? እሱ መምጣት ስለማይችል ሴጣን ፓስተሩ ነው እንጂ በድመቷ በኩል አድርጎ አጋንንት ይሄንን ጉባኤ ሊረብሽ በድመቷ በኩል ሴጣን ልኮኝ በፈጣሪስ እሱ መምጣት እሱ መምጣት አይችልም የተባለው አካል ማን ነው? ሴጣኑ ነው። እሺ ድገኝ ማሚታው ስለዚህ ድመቷ ነው። ሌላ ጊዜ ደገሚ ሌላ ጊዜ በአካል ነበር ናትሻ የሚመጣው ሴጣኑ። ዛሬ በድመት ለመገኘት አልቻለም። በጣም ቢዚ ሆኖ ነው። ሌላ ቸርች ፕሮግራም አለሽ? ኦኬ ምን ልትሰሪ መጣሽ እያለ እየጠየቃን ነው። ቅድም እንዳለችው ጋዲ አረ ብሮ ከትንሽ ጊዜ በኋላ ሟርተኞችና ደጋሚዎች እየተቃጠሉ ይመጣል። አሁን ሁላችሁ እናንተ አላያችሁማ? ይህ ድምፅ ይገባቻችኋል? አያችሁ? እዚህ ስንመጣ እሱ በአካል ማምጣት ስለማይችል በዚህ ነው ያለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በኢየሱስ ስም እሱ መምጣት ስለማይችል ማለት ነው መልእክቱ። እጄ ላይ ያለው አንድ ድመት ነው። በቂ ድመት የለኝም። ይሄን ልክ የላችኋል አይታችሁታል ይላል። ደግሞ እኮ ስማ ፓስተሩ በጣም አራዳ መሆኑን የምታውቀው ማለት ነው ናትሻ። ተለቅ ያለ ድመት ቢሆን ማለት ነው ወይ ሊለው ይችላል። ድመቶች በጣም አዛ ናቸው። አንዴ ከያዙ ባይለው እጮቼ ድመት ይዛልመጣም እንዲመጥ ያ ኬት ነው ሀሳቡ የሚመጣላቸው። ግን እኔ እኮ በጣም የሚገርመኝ ሆነ። አንተ ባለፈው እዚህ ግቢ ድመት ጠፍታ ነበር። ቆይ እስኪ ላይቭን ጨርሰን ትመጣለህ። አይ እኔ ግን አሁን የለሳን የጸጋ ስጦታ ለእግዚአብሔር የሚሳነው ነገር የለም። አናትሻ ድመቷን እየጠየቃት ነበራል። ምን ብሎ ነበር የጠየቃት? ምን ልታረጊ መጣሽ ያለ ድመቷ ግን አልመለሰችም። በጣም ነው የሚያሳዝነው። ድመቷ የሆነ ሰዓቱ ላሰማ አረ ፓስተርዬ ለተወሰነ ደቂቃ ነበር የተስማማ ነው። ኦቨርታይም ነው እያሰራኝ ያለው
ሳምባውን ጨርሻለሁ። ሌላ ጨምር ነው የምትል አንተ ዘላለም ደግሞ እኔ እኮ ምዕመኑ የጴንጤ ምዕመን ነው የሚያስቀኝ። ማማይ እንዴ ቤት በኩል እንደገባች አይታችኋል ይባላል። አላየንም። በጣም የለመደች ቤት ውስጥ እንደዚህ በጣም ከሰው ጋር የተላመደች ከሆነች እንጂ አትምርም እንዴ እንደዚህ ያንጠለጠላት። በፈጣሪስ ግፍ ነው ሲጀመር። አረቶ የጴንጤ ምዕመን ትላለህ እንዴ? ዳህጸ ልሳን ነው ሲባል አሜን የሚል እኮ ነው ዛሬ ያየነው እኮ ኮመንት ላይ እንጂ እኔ እግዚአብሔርን እንደ ጴንጤ ምዕመን የሚያሳዝነኝ ምዕመን የለም። ጌታ በሚል ግዕዝ ወር ገዝሽ እንኳን ደህና መጣሁ ወንድማችን። ታንኪ እንኳን ደህና ቆያችሁኝ። የት ቤተ እምነት ነህ? ሙሉ ወንጌል። ሙሉ ወንጌል ያው ሙሉ ወንጌል ጴንጤኮስታል ናት። አሁን ቅድም አንድ ድምፅ ስናሰማ ነበር፣ ሰምተሃል? አንድ ልሳን በጴንጤኮስታሎች ዘንድ የሚነገረው ልሳን ሰምቻለሁ። እሱ ልሳን መጽሐፍ ቅዱስ ነው ብለህ ታስባለህ? እሱን እኔ ጀጅ ማድረግ አልችልም። ጀጅ ማድረግ አልችልም ማለት ካታጎሪ ላደርገው አልችልም። ምን ላደርገው አልችልም? ካታጎሪ አላደርገውም እኔ። እሺ ለምሳሌ መጽሐፍ ቅዱስ ላይ ያለው ልሳን በስርዓት የሚናገሩ ጴንጤኮስታል ፓስተሮች አሉ። በሚገባ ልታሳይን ትችላለህ? ቪዲዮ ወር ማስረጃ? ኖ ቪዲዮ ላሳይህ አልችልም። ለምሳሌ እኔ በልሳን እናገራለሁ። ተናገር እስቲ እንስማ። እኔ ግን ጀጅ አደርጋለሁ። ለምሳሌ እኔ አሁን አንድ ሰው ሲናገር ልሳን ነው ወይስ አይደለም የሚለውን እኔ ጀጅ አደርጋለሁ። መንፈስን ሁሉ መርምሩ ስለሚመረምራለሁ። ልክ ወይ አይደለም እላለሁ። አይደለማ። እሺ ቅድም አንድ ክፍል አውጥታችሁ ነበር። እንመጣለን ወደ መጽሐፍ ቅዱስ፣ ችግር የለውም። አንደኛ ቆሮንቶስ ምዕራፍ 14 ላይ ያለውን ሐሳብ እንመጣበታለን። እሺ አሁን አንተ ልሳን የመናገር ጸጋን የተሰጠ ጸጋ ሳይሆን እሺ ማለት ጸጋ የሚባለው መተርጎም ሲኖረው ነው አይደለም። መናገርና መተርጎም ቆይ ስማኝ፣ መናገርና መተርጎም ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አንደኛ ቆሮንቶስ ላይ ቅዱስ ጳውሎስ የጸጋ ስጦታዎች ብሎ ዘርዝሯቸዋል። ልሳን የሚናገር አለ፣ ልሳን የሚተረጉም አለ። ለሁለት የተለያዩ ሰዎች የሚሰጥ ጸጋ ነው። አሁን አንተ የተሰጠ ጸጋ ልሳን የመናገር ነው የመተርጎም ነው? መናገር ነው፣ አልተረጎምም። ኤኒዌር አንተ በፈለግከው ሰዓት ነው ወይስ መንፈስ ቅዱስ መጥቶ ሲያርፍብህ ብቻ ነው የምትናገር? እኔ በፈለግኩት ስልክ እየገባ ስለሆነ ነው ሶሪ። እኔ በፈለግኩት ሰዓት ሳይሆን ሞስትሊ በጸሎት ሰዓት መጽሐፍ ቅዱስ ላይ ግን ልሳን ለምሳሌ ቆሮንቶስ ክርስቲያኖች ሲናገሩ የምንመለከተው ቅዱስ ጳውሎስ ለማያምኑ ሰዎች ምልክት ነው ይላል። ልሳን መናገር ለምሳሌ ኦርቶዶክሳውያን ድነዋል ብለህ ታምናለህ አንተ? በጌታ በኢየሱስ ክርስቶስ ካመኑ የደህንነት ኳሊፊኬሽኑን ካሟሉ ይድናሉ። አሁን ኦርቶዶክሳውያን ያላቸው ትምህርት ይታወቃል። ለምሳሌ እኛ ገዝት ላይ ያለን ሰዎች አለን። እኛ አሁን ድነናል አልዳንም? ሜይ ቢ የራሱ መረዳት ነው። ለጥላቻ ምናምን አይደለም። አይ ነው ምናልባት አንደርስታንድ ካረከኝ ከስሙ ጋር አይደለም። እኔ ሁሉም ኦርቶዶክሳዊ አልዳንም ወይም ከትምህርት አንጻር ግን ጋዲሳ የሚያምነውን ነገር ሲነግረኝ ይሄ ለደህንነት የሚያበቃ እምነት አለው ወይም ደግሞ አይደለም ብዬ ልናገር ይችላል። በቃ አሁን ቅድም የሰማውንም ልክ ነው ወይስ አይደለም የሚለውን ነገር ለመናገር ጀጅ አላረገም ወደሚል ሀሳብ ስለመጣ ለምን መሰለህ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ላንጉዌጅ ነው ወይስ አይደለም? የሚታወቅም ነው የሚተረጎመው። አደሴም ታይም ደግሞ የማይተረጎም ልሳን አለ። እስቲ ጥቅስ ስጠኝ የማይተረጎም ልሳን። እዛው አንደኛ ቆሮንቶስ ምዕራፍ 14 ቁጥር 28 ላይ የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። ሚንስ እና የማይተረጉም ይላል ሚንስ ለራሱና ለእግዚአብሔር ይናገር ማለት ኦኬ፣ ተርጓሚ የለም በጉባኤ ላይ ተርጓሚ ቦታው ላይ ስለሌለ ነው ወይስ የማይተረጎም ልሳን አለ ይላል እዚህ ጋር? ስለሌለ ኦልሬዲ አይተረጎምም። ግን ከማን ጋር ያወራዋል? አይተረጎምም አይልማ። ለምን እግዚአብሔር አይተረጎምም? ከእግዚአብሔር ጋር ያወራዋል ግን አይተረጎምም። ከእግዚአብሔር ጋር ማውራት ምን ማለት እንደሆነ እኔ እመጣበታለሁ። መጽሐፉ ግልጽ ስለሆነ አይተረጎምም ይላል እዚህ ጋር። ግን ስለማይተረጎም እኮ ነው ለራሱና ለእግዚአብሔር ይናገር ያለው። የሚተረጉም ባይኖር ነው የሚለው። የሚተረጉም ባይኖር ማለት ተርጓሚ ከሌለ ጋዲ የማይተረጉም ባይኖር ሚንስ ስለማይተረጎም አይልማ። የሚተረጉመው ሰው ስለሌለሽ አንዴ ስሙኝ፣ አዳምጠኝ። ሁላችሁም ታች ያላችሁ ሰዎች በደንብ ስሙ። መጽሐፉ የሚናገረው የሚተረጉም ባይኖር፣ ቅድም በደንብ መግቢያ ላይ ማብራሪያ ሰጥተናል። ልሳን የሚናገር ሰው አለ፣ ልሳን የሚተረጉም ሰው አለ። ጳውሎስ እዚህ ጋርም እየገሰጸ ያለው ተርጓሚ በሌለበት ዝም ብላችሁ ልሳን አትናገሩ፣ ለሚያዩዋችሁ ሰዎች ራሱ እንደ እብድ ነው የምትሆኑት
ላንጉዌጁን መናገር እያለ ነው። ቁጥር 28 ላይ የሚተረጉም ባይኖር የተባለው ተርጓሚ ከሌለ ነው። በቃ አለቀ። እሺ ስለሌለ ምን ያርግ? መናገር ያቁም ነው የሚለው። የሚተረጉም ስለሌለ መናገር ያቁም ይላል። አንተ ቀደም ያልከው ፖይንት ምንድን ነው? የማይተረጎም ልሳን አለ ብለሃል አይደል? እኮ የማይተረጎም የሚለው የኔ አውድ የማይተረጎም እያልኩ ያለሁት ስለማይተረጎም ከእግዚአብሔር ጋር ይናገር፣ በማህበር ግን ቢናገረው ትርጉሙን የሚያብራራ ስለሌለ ትርጉም የለውም ነው። ትርጉም አይሰጥም። ወይም የማይተረጎም ማንም ሳይተረጉሙ እያልክ ነው። ምን ሆነ ልሳን? አሁን የማይተረጎሙ ልሳን ማንም ሳይተረጉሙም ነው የምትለን? የሚተረጉም ሰው ካለ ያ የጸጋ ስጦታ የሰጠው ሰው ካለ ይተረጉማል። ታዲያ በቃ እሱ ነው። ይህ የማይተረጉም አይባልማ። ታዲያ ተርጓሚ ካለ ይተረጉማል። የማይተረጉም ተብሎ ከየት አምጥተህ ነው የማይተረጉም ልሳን ያልኩህ? መጽሐፉ አያውቁም። በአንተ እንውሰደው፣ በአንተ እንውሰደው ሳይሆን ቅዱስ ጳውሎስ ባለው መልኩ እንውሰደው። እኔ ጋር አዲስ ዝም ብዬ የራሴን ሀሳብ መጽሐፍ ቅዱስ አልከትም። ጳውሎስ ግን እያለ ያለው እኔ ለማለት የፈለኩት እንደሱ ስላልነበረ እሱ ችግር የለውም። መጽሐፉን ድጋሚ ነው። እሺ ዓለም ላይ ያለ ላንጉዌጅ ነው አይደል መጽሐፍ ቅዱስ ላይ ያለው። ስለዚህ መጽሐፍ ቅዱስ ላይ ሐዋርያትም የተናገሩት ቆሮንቶስ ላይም ያለው ዓለም ላይ የሚታወቅ ላንጉዌጅ ከሆነ ከዛ በኋላ ልሳን ተብሎ ሊነገር የሚገባው ዓለም ላይ የሚታወቅ ቋንቋ ነው አይደል? እሺ በጣም ጥሩ። ባይዘው እኔ እንደዚህ ኦነስት የሆነ እንትን ጥሩ ነው። በቃ ይሄ ታች ያላችሁ ሰዎች በደንብ እየሰማችሁ ነው አይደል? በቃ ወንድማችን ገዛ አሁን የነገረን ነገር አለ። ዓለም ላይ የሚታወቅ ላንጉዌጅ ነው ቆሮንቶስ ላይ ያለው ልሳን ራሱ። እሺ አንዴ ቆይ ጠብቅ። ይሄ የምን ሀገር ቋንቋ ነው? እንግዲህ እኔ የማውቀው ሁለት ቋንቋ ነው እንዳጋጣሚ የምናገረው አማርኛ እና በከፊል እንግሊዝኛ። ከዚህ ውጭ ዓለም ላይ ያለ ላንጉዌጅ ነው ብለህ ታስባለህ? አላውቅም ጋዲ አላውቅም። ቴክኖሎጂ በጣም ቀላል ነው። እሺ ናትሻ ባይዘው አይ ቲንክ እንትን ማለት እንችላለን አይደለ? ቮይሱን ለጉግል ብንሰጠው ምን አይነት ላንጉዌጅ ነው ብንለው ላይክ ዊ ካን ኢዚሊ አይደንቲፋይ ኢት። ችግር የለውም። ያው ግን እኔ አሁን የኛው ቋንቋ የት ሀገር ቋንቋ ነው ብትለኝ ስለማላውቀው ዓለም ቋንቋ ከዚህኛው ቋንቋ ጋር ይቀርባል ልልህ አልችልም። እሱ አንተም አታውቀውም ሲጀመር። ይሄ ሲጀመር ዓለም ላይ ያለ የትኛውም እኔ ልንገርህ፣ እኔ አሁን ለምሳሌ ከአንተ የተሻለ ላንጉዌጅ ተናግሬ ሳይሆን ዓለም ላይ የትኛውም አይነት ላንጉዌጅ አይደለም። ይሄ ቋንቋ ራሱ አይደለም። 1,000,000% እርግጠኛ ሆኜ እናገራለሁ። ናቲ ቮይስ ክሮስ ቼክ ማድረግ ይችላል። አንድ ነገር ግን ልጠይቅህ፣ አሁን ኢትዮጵያ ላሉ ክርስቲያኖች ይህንን ላንጉዌጅ የምርም ዓለም ላይ ያለ ቋንቋ ቢሆን መናገሩ ጥቅሙ ምንድን ነው? ይሄ ልሳን መጸለይ ያለበት ፐርሰናሊ ለሱ ብቻ ነው። ከእግዚአብሔር ጋር ሚስጥር የሚያወራበት ስለሆነ ልሳንን እቀበላለሁ። በልሳን አጠቃቀም ላይ ግን ሌላው ሰው ከሚረዳው ውጭ የኔ የተለየ መረዳት ይኖረኛል። ሚንስ አጠቃቀሙ ትክክል ባልሆነ መንገድ የሚጠቀሙ አማኞች ሊኖሩ እንደሚችሉ አውቃለሁ፣ ደግሞም አሉ። እሱም ብቻ አይደለም፣ ከእግዚአብሔር መንፈስ ያልሆነ ልሳንም ደግሞ የሚናገሩ ሰዎች ሊኖሩ ይችላል። ሰዎች ሲናገሩ ስለሰሙ ብቻ ቃላቶችን ገጣጥመውም የሚናገሩ ደግሞ ሰዎች ይኖራሉ። ያ ማለት ግን እውነተኛውንና ከእግዚአብሔር መንፈስ የሆነውን ከእግዚአብሔር ጋር በሚስጥር የምታወራበትን የልሳን አይነት የሚናገሩ ሰዎች የሉም ማለት ግን አይደለም። እሱንማ ተስማማን እኮ። ዓለም ላይ ያለ ላንጉዌጅ ነው ተባባልን እኮ፣ ተስማምተናል። ቅድም ዓለም ላይ ያለ ላንጉዌጅ ከሆነ ለምሳሌ እኔ ጋር አዲስ አሁን እንደምትለው ፐርፐዙን ሲጀመር ልሳን ለምን የልሳን የጸጋ ስጦታ ለምን ወረደ የሚለውን አውርተንበታል። ከዛ ባለፈ ደግሞ ዓለም ላይ የሚታወቅ ላንጉዌጅ ነው። የሐዋርያት ሥራ ምዕራፍ 2 ላይ አይተው ከሆነ አይደለ የገዛ የተወለድንበትን ቋንቋ እንዴት ይናገራሉ ብለው ተደመሙ ይላል አይደል? ይሄ ነው ልሳን ማለት መጽሐፍ ቅዱስ ላይ ያለው ይሄ ነው። በቃ በዚህ ሐሳብ የምትስማማ ከሆነ እኔ አሁን የቀደሙን ሳውንድ ራሱ ለጉግል እንትን ብዬለት የምን ሀገር ቋንቋ ነው የሚለውን ነገር ምናምን ነገር የበለጠ እንትን አይደለም። በዚህ ሐሳብ የምትስማማ ከሆነ እኔ ጨርሻለሁ። ናትሻ የምትጨምረው ጥያቄ ምናምን ካለ ሐሳብ ዩ ካን ጎ ሄድ ኦር ሌሎቻችሁ እግዚአብሔር ያክብርልኝ ገዝ ታንክ ዩ ጋዲ። እሺ ቃል ተሰማልን ጋዲ። አንድ ጥያቄ ብቻ ነው የምጠይቀህ ገዝ። ለእግዚአብሔር ምስጢር ይናገራል አይደለ እንጂ ሰውየው ላይ ተረጉሞ ይችላል። ኖ አይ ሰውየው መተርጎም ይኸውልህ፣ መተርጎም ሌላ መተርጎም የተጠቀመውን ልሳን በሌላ ቋንቋ ማቅረብ ማለት ነው። የመጀመሪያ የተናገረውን ለምሳሌ በቻይነኛ ካለ ያን በቻይነኛ ያለውን በአማርኛ ማቅረብ ማለት ነው። ያንን ደግሞ እንዲተረጉም ይጸልይ ያለው ነው። እሱም መተርጎምም ከመንፈስ ቅዱስ ስለሆነ ማለት ነው። የኔ ጥያቄ ምንድነው? ለእግዚአብሔር ምስጢር ይናገራል አልክ።
ለእግዚአብሔር ምስጢር ይናገራል የተባለው አካል ኦኬ ያውቀዋል የሚናገረውን በልሳን ሲያወራ አያውቀውም። የመንፈስ መቃተት ስለሆነ መንፈስ ቅዱስ ስለሆነ በዛ ውስጥ የሚቃትተው በመንፈስ ቅዱስ አማካኝነት ህብረት የሚያደርግበት ከመንፈስ ቅዱስ የመጣ ቋንቋ ነው እንጂ ሰውየው ሊረዳው አይችልም። ጎበዝ፣ እሺ፣ ሊረዳው አይችልም። ስሙ 1700 ሰዎች አላችሁ ማለት ነው። ምንድነው የጠየቁት? አንድ ሰው በልሳን ሲያወራ ምን ብሎ ነበረ? ጴንጤዎች ምንድነው የሚሉት? ይኸው ለእግዚአብሔር ነው ሚስጥር የሚያወራው ብለዋል። ከዛ በኋላ ይህን የሚያወራው ሰውየው ሲያወራ ለእግዚአብሔር ብሎ ሲያወራ ማለት ነው። ሰውየው ያውቀዋል ወይ ራሱ ስል አያውቀውም አይደል ያልከኝ ገዝ? ማለት የሚተረጉም ካልሆነ ስለዚህ የሚተረጉም ካልሆነ የሚናገረውን ራሱ አያውቅም፣ ሊረዳው አይችልም ብሎናል። አንደኛ ቆሮንቶስ እዛው 14 ላይ ቁጥር 4 ላይ እንዲህ ይላል በልሳን የሚናገር ራሱን ያንጻል ይላል። እንዴት ነው ራሱን ያንጻል? ቅድም ለዛ ነው በመንፈስ ቅዱስ የሆነ መቃተት ያልኩት እሱን ነው። አይ በመንፈስ የሆነ መቃተት ሰውየው አያደርግም። በመንፈስ ቅዱስ አማካኝነት የሆነ ግንኙነት ነው የሚያደርገው። በዛ ግንኙነት ያደርጋል አይደለም። ጥያቄ ምንድን ነው? ራሱን እንዴት ያንጻል ካላወቀ እኮ በመንፈስ ነዋ። እዚህ ጋር እኮ እንዴት ቋንቋው የመንፈስ ቅዱስ እንጂ የግለሰቡ አይደለም። ግለሰቡ ቆይ ናትዬ፣ ቋንቋውን ያመጣው ተለማምዶ አይደለም፣ አጥንቶ አይደለም፣ ትምህርት ቤት ገብቶ አይደለም። ይሄ ልሳን ማለት ነው በትምህርትም እንደሚገኝ ግን እኔ አሁን የጠየቅኩ ምንድን ነው? ለምሳሌ ማህበሩ የሚታነጸው ምን ሲሆን ነው? የሚተረጎም ሲሆን ትርጉሙ ልክ የእግዚአብሔር ቃል ሲሆን የእግዚአብሔር መገለጽ ሲሆን ከዛ በኋላ ያ ትምህርት ሊሆን ይችላል። ለምሳሌ ትምህርቱ ሰውየው በልሳን ይናገራል፣ በቋንቋ ይናገራል። ስለዚህ መልዕክቱ ማህበሩን ያንጻል ማለት ነው። ወይ ደግሞ የእግዚአብሔር ቃል የሆነ ከሆነ ማህበሩን ያንጻል ማለት ነው። ሐዋርያው ቅዱስ ጳውሎስ ይህንኑ ማህበሩ መታነጽ አለበት በሚለው ስቴትመንቱ ውስጥ ምን አለ? በልሳን የሚናገር ራሱን ያንጻል አለ። እንዴት ነው ራሱ የሚታነጸው? ቅድም ብያለሁ። እሱ ይሄ ቋንቋ ከመንፈስ ቅዱስ የሆነ ወይም ይሄ ልሳን ከመንፈስ ቅዱስ የሆነ ስለሆነ በመንፈስ ቅዱስ አማካኝነት ነው መታነጹ የሚሆነው እንጂ በሰውየው እውቀት ላይ አማካኝነት አይደለም። እንዴት ነው የሚታነጸው? ሰውየው የሚናገረውን ካላወቀ እንዴት ነው የሚታነጸው? ሰውየውማ ኦልሬዲ የጉባኤ መታነጽ ከሆነ ከሰውየው ወደ ሌሎች የሚተላለፍ መልእክት ስላለ ነው። አንድ ቃል ልብ በል፣ አንድ ቃል ነው። በልሳን የሚናገረው አንድ ነገር ነው። ከእግዚአብሔር የሆነ መገለጥ ሊሆን ይችላል። ያ ነገር ከተተረጎመ ማህበሩን ያነጻል፣ ካልተተረጎመ ደግሞ ራሱን ንስሐ ከሆነ ወደ ንስሐ ይመራሃል። የምስጋና ከሆነ ወደ ምስጋና ይመራሃል። የአምልኮ ከሆነ ወደ አምልኮ ይመራሃል። ይሄ ውጫዊ በሆነ ጉዳይ ልታውቀው የማትችለው በውስጥ ግን በመንፈስ ቅዱስ አማካኝነት የምትረዳው አንተን ወይ ወደ አምልኮ ወይ ወደ ንስሐ ወይ ወደ ምልጃ የሚመራህ ነው። እሱ ነው መታነጽ የሚባለው። እሺ፣ ስለዚህ ቆይ ለምሳሌ ማህበሩ ታነጸ ማለት ወደ ንስሐ የሚመጡት የእግዚአብሔርን ትእዛዝ ወይ ደግሞ ቃል ሰምተው ነው አይደለ? ያ ልሳን የሚናገረው ሰው መልእክት ሲተረጎም የንስሐ መልእክት ከሆነ ሰው ወደ ንስሐ ይመጣል። የምስጋና ከሆነ ወደ ምስጋና ይሄዳል። ሌሎች መልእክቶችም ከሆኑ ደግሞ አይደለ? እንዴት ነው የሚታነጽበት? እኮ ስማኝ፣ በመልእክቱ ነው ወይስ በመልእክቱ ወይም በእግዚአብሔር ቃል ነው የሚታነጸው ወይስ በልሳኑ ነው የሚታነጸው? በግሉ ሲሆን የሚታነጸው አልኩ ቅድም። በሱ ውስጥ እያለፈ ያለው የልሳን ጸሎት በመንፈስ ቅዱስ አማካኝነት የንስሐ ከሆነ ወደ ንስሐ ይመራዋል። የምልጃ ከሆነ ወደ ምልጃ ይመራዋል። የምስጋና ከሆነ ወደ ምስጋና ይመራዋል። ያንን የሚያውቀው ግለሰቡ ነው። ጥሩ፣ እንደዚህ ላድርግልህ ጥያቄውን። ለምሳሌ ቁጥር 14 ላይ ራሱ ሐዋርያው ቅዱስ ጳውሎስ ራሱን ከቶ ምን ይላል? በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው አለ። ጸሎት ስትጸልይ በልሳን ነው የምትጸልየው? በአእምሮ እጸልያለሁ። አይ በልሳን ነው ያልከው። በልሳን አሁን ያልከውን በልሳን ያልከውን ምን ብለን የምትጻቀው ማለት ቅድም ብያለሁ እኮ በመንፈስ ቅዱስ አማካኝነት። ቆይ ያዝልኝ። በመንፈስ ቅዱስ አማካኝነት ይኸው መንፈስ ቅዱስ ሰጠኝ ብለህ ነው የመጣኸው። ይሄንን ትንቢት የሰጠ ማን ነው? ትንቢት አልኩ፣ ሶሪ። ይሄን ልሳን የሰጠ ማን ነው? መንፈስ ቅዱስ ነው። በዚህ ልሳን ባልከው አንተ በዚህ ልሳን ባልከው ጸሎት ታደርጋለህ አታደርግም? እጸልያለሁ።
ምን ብለህ ነው የምትጸልየው? በአእምሮ እጸልያለሁ። አእምሮ ላይ ቆይ፣ በአእምሮ ሄድልሃለሁ። በልሳን ትጸልያለህ አይደል? ምን ብለህ ነው የምትጸልየው? አልገባኝም። ምን ብለህ ነው የምትጸልየው? የምናገረውን አላቅም ብለኸኛል። አልረዳውም። ምን ማለት ልሳኑን እንድልልህ ነው የፈለግከው? አልገባኝም። ምን ብለህ ነው የምትጸልየው? በልሳን እጸልያለሁ። አዲስ ቋንቋ ተሰጥቶኛል። ውስጥ ያለው እጸልያለሁ። ያ በአማርኛ ንገረኝ። በአማርኛ ልነግርህ አልችልም። ለምን? እሱ የመንፈስ ቅዱስ ቋንቋ ስለሆነ እኔ ትራንስሌት ላደርገው አልችልም። መተርጎም አልተሰጠኝ። መተርጎም አልተሰጠኝ። ናቲ አድምጠኝ። እኔ ግን እታነጽበታለሁ። ቆይ ስማኝ፣ እኔ ግን እታነጽበታለሁ። አሁን ምን አልከን? መተርጎም አልተሰጠኝም አልክ። ከጅምሩ ግን ምን እያልክ እንደሆነ ታውቀዋለህ? መተርጎሙን ቶ ከጅምሩ መንፈሴ ያወራል፣ መንፈሴ ይረዳል። መንፈሴ ስለሚረዳ ጎበዝ፣ መንፈሴ ይረዳል። እስቲ መንፈሴ ስለሚረዳ እነዚህ ነገሮች ያዝልኝ። ቅድም የነገርኩን ነገሮች ያዝልኝ። አንደኛው መስመር የንስሐ ከሆነ ልሳኑን እየጸለይኩ ያለሁት ወደ ንስሐ ይመራኛል። የምስጋና ከሆነ ወደ ምስጋና ይመራኛል። ግለሰባዊ መታነጽ የሚባለው እሱ ነው። እሺ ቆይ አሁን የጠየኩን ብቻ መልስልኝ። መንፈሴ ይረዳል ብልሃል። እስቲ ይኸው መንፈሴ የተረዳውን ለእኛ በአማርኛ ንገረን። አሁን እየጸለይኩ አይደለም በልሳን እስቲ የሆነ ልሳን በልልንና ከዛ በኋላ መንፈስ የተረዳውን ንገረን እስቲ በአማርኛ። መንፈስ የሚረዳውን መተርጎም ሳይኖረኝ በመንፈስ የምረዳውን እንዴት በአማርኛ ንገረን ያለ መተርጎም የለኝም። ማኔ ይኸው መተርጎም ተሰጥቷል፣ ቋንቋው ተሰጥቷል። የምትረዳውን ነው መናገር። ናቲ እኔ የመተርጎም ስጦታ የለኝም፣ አልተረጉመው። ስለዚህ አልተረጉመው። በመንፈስ ግን እታነጽበታለሁ እኮ። በአማርኛ እታነጻለሁ ብለህ ስላሰብክ እንጂ በአማርኛ ራሱ ኤክስፕረስ ማድረግ መናገር አትችልም። ስላሰብኝ አይደለም። በመንፈስ እታነጻለሁ ማለት ቅድም ብያለሁ። በእኔ ውስጥ እያለፈ ያለው ልሳን ወይ ወደ ጸሎት ወደ ምስጋና ይመራኛል፣ ወይ ወደ አምልኮ፣ ደግሞ እግዚአብሔር በዛ ሞመንት ወደሚፈልገው ነገር ሊድ እያደረገኝ ነው ማለት ነው። ጥሩ። እዛው አንደኛ ቆሮንቶስ ምዕራፍ 14:23 ላይ እንዲህ ይላል፣ እንግዲህ በማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች። ያልተማሩት የተባሉ እነማን ናቸው? ያልተማሩ በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች። አይ ዶንት ኖ እንግዲህ ይህንን ኮንቴክስቱን እርግጠኛ አይደለም። እሺ ያላመኑ የተባሉትስ? በዛ ስፍራ ካሉ ከተሰበሰቡት ሰዎች ውጭ ያሉ ሰዎች ወይም ያንን ሊረዱ ማይችሉ ሰዎች ማለት የማያምኑ ማለት ወይም ደግሞ ክርስቲያን ያልሆኑ ወደዛ ወደ ቤተክርስቲያኗ የመጡ የማያምኑ ማለት ነው። ክርስቲያን ያልሆኑ ማለት ነው አይደል? ያልተማሩት የተባሉት ቋንቋውን ነው ወይስ ምንድን ነው? ለምን ምን ብለዋል? እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው አለ። ለማያምኑ ምልክት ነው አለ እንጂ ለሚያምኑ አይደለም ካለ በኋላ ትንቢት ግን ለሚያምኑ እንጂ ለማያምኑ አይደለም ካለ በኋላ እንግዲህ ማህበር ሁሉ አብረው ቢሰበሰቡ ክርስቲያኖች ማለት ነው አይደል? እሺ በልሳኖች ደግሞ ቢናገሩ፣ አሁን የተሰበሰቡት ደግሞ በልሳኖች ቢናገሩ፣ ከዛ ያልተማሩ ወይም የማያምኑ አላቸው። ያልተማሩት የተባሉ ምንድን ነው ያልተማሩት? ቋንቋውን ነው አይደለም? አይ ዶንት ቲንክ ቋንቋውን ሊሆን አይችልም። ምና ምኑን ነው? ለምንድነው ቋንቋውን ሊሆኑ የማይችሉት? መንፈስ ቅዱስ በባለ 50 ቀን በወረደ ቀን ሰዎቹ ስለተማሩ አልነበረም የሰዎቹን ቋንቋ ሲናገሩ የነበረው። ታዲያ ኬታ መጡት? የገዛ ቋንቋቸው ኬታ መጡት? የመንፈስ ቅዱስ አደራረግና አሰራር ነው። ሐዋርያት ተምረውት ነው ሳይሆን ያልኩ የሰሙት የገዛ ቋንቋቸውን ተምረው ነው ወይስ ወርዶላቸው ነው? ለነሱ ለነማ የገዛ ቋንቋቸውን የሰሙት? የገዛ ቋንቋቸውን የሰሙትማ ቋንቋቸው ስለሆነ ነው የሰሙት እኮ። ኬታ መጡት? እነማንንም ትለኝ? የገዛ ቋንቋቸውን የሰሙት ግለሰቦች ከሐዋርያት ውጭ ያሉት የተሰበሰቡት በዛ ሐዋርያት ሲናገሩ ሰምተው ነው። አረ ቋንቋቸውን ኬታ መጡት ነው ያልኩ። ፓፓ አልገባኝም። ልድገምልህ። ማነው መጽሐፍ ቅዱስ ላንብልህ። ሐዋርያት ሥራ ምዕራፍ 2 እንዲህ ይላል። እሺ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሐዋርያት ይናገሩ ጀመር አለ። ከዛ ቁጥር 6 ላይ እንዲህ ይላል። ኦኬ 5 ላንብልህ። ከሰማይም በታች ካሉ ህዝብ ሁሉ፣ ህዝብ አሉ አይደለ? እዛ ጋር የተሰበሰቡ ህዝቦች አሉ። እሺ ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ አለ። በገዛ ቋንቋ የተባለላቸው ህዝቦች አሉ አይደል? የገዛ ቋንቋቸውን ኬታ መጡት?
የራሳቸውን ቋንቋ ኬት አመጡት? እኔ ለምሳሌ የአማርኛ ተናጋሪ ማህበረሰብ መካከል ስለተወለድኩ አማርኛ እችላለሁ። ተምረህ ሆነ የተማርኩት አለ። ኢምቦርን ደግሞ በመወለድ ከቤተሰብ የወሰድኩት አለ። በደም ነው። በደም ተካፍለ ልክ በደም ተካፍለ ቋንቋም ትካፈላለህ። የአማርኛ ሰዋሰው ተምሬያለሁ። ቋንቋውን ግን መናገሩን ግን አልተማርኩም። አማርኛ ቋንቋ ከማን የተማርከው? ከቤተሰብ ነው? በህፃነት ማለት ከቤተሰብም ከማህበረሰብ። ስለዚህ ተምረህ ነው ማለት ነው። ይሄን ቋንቋ ያመጣኸው ሲናገሩ ሰምቼ ደገምኩት እኮ። ተምረህ ማለት ነው። ከሰማሃቸው ሰዎች ተምረህ ማለት ነው። አይ ዶንት ኖ። እሱን እንግዲህ ማለት የፈለገንን ነገር ልንሰጠው እንችላለን። እሱን ስያሜው እስቲ ስጠው እስቲ። ከትምህርት ውጭ ቤት በኩል አገኘኸው ቋንቋህን፣ ያንተን ቋንቋ ወርዶ ለእኔ ትምህርት ቋንቋ ኬት እንደሚገኝ ልንገርህ። እኔ በትምህርት ይገኛል። አንድ በትምህርት ይገኛል ማለት ይኸው ከእናት ከአባትህ ትማራለህ፣ ትምህርት ቤት ገብተህ ትማራለህ። አንደኛው መንገድ ይሄ ነው በትምህርት። ሁለተኛው ደግሞ ይወርድላል። ልክ እንደ ሐዋርያት ሲወርድልህ ልታገኘው ትችላለህ። የመንፈስ ቅዱስ ስጦታ ስለሆነ ማለት ነው ቋንቋው ራሱ። ኦኬ ልክ ሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ እንደተሰጣቸው ሊወርድልህ ይችላል። ስለዚህ አንተ አማርኛ የቻልከው ወርዶልህ ነው ወይስ ተምረህ ነው ከማህበረሰቡ? እኔ አሁን ተማርኩ ለማለት ይከብደኛል። ስለዚህ ወርዶልህ ነው አማርኛ ማለት ነው። ትምህርት የምለው ቆይ ናቲ፣ ትምህርት የምለው እኔ ትምህርት ቤት ሄጄ ስለ አማርኛ ሰዋሰው የተማርኩትን ግራመሩን ነው ተማርኩ የምለው። ሌላውን ግን ሌላው ሰው ወይም የኔ ታላላቆች የነበሩት ወይም ጓደኞቼ ሲናገሩት የሰማሁትን በ2 ዓመቴ ወይም በ3 ዓመቴ ያንን ቃል እየደገምኩኝ ተምሬያለሁ ልበለው፣ ግድ የለም ተምሬያለሁ አማርኛውን። ስለዚህ ተምረን ያገኘው ማለት ነው። ስለዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 14:22 ላይ ምን አለ? እንግዲያስ በልሳኖች መናገር ለማያምኑ ምልክት ነው ካለ በኋላ 23 ላይ ምን አለ? አብረው ተሰብስበው በልሳኖች ቢናገሩ ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ወይ አለ። ያልተማሩ ማለት ቋንቋውና አይደለም። አሁን እሺ ይኸው በትምህርት ይገኛል። ይሄ ቋንቋ በነገር ላይ ይኸው ለሐዋርያት የወረደላቸው በትምህርት ይገኛል አይደል? ቋንቋ በትምህርት ይገኛል። ለሐዋርያት የወረደላቸው ቋንቋ በትምህርት ይገኛል። ለሐዋርያት የወረደው ግን በትምህርት አይደለም። ለሐዋርያት በትምህርት ወረደላቸው አላልኩም። በትምህርት ተብሎ ወረደ አይባልም። ለሐዋርያት የወረደላቸው ቋንቋ በትምህርት የሚገኝ ነው አይደለም። ሌላ ሰው በትምህርት ሊያገኙ ይችላል አይችልም? በደንብ ያገኘዋል። እንግሊዝኛ ተምረን አይደለ? እንግሊዝኛ ምናገር። ስለዚህ ምን አለ? በልሳኖች ቢናገሩና ያልተማሩ የተባለ ቋንቋውና አይደለም። በዚህ ኮንቴክስት ይሄን ኮንቴክስት እንዳልኩ ነው። አሁን እዚህ ጋር እንደዚህ ነው ብዬ አልደመደምልህም። አሁን አንተ በምታነሳው አውድ መሆኑን እኔ ማንበብ ይጠበቅብኛል፣ ሪፈር ማድረግ ይጠበቅብኛል። ጥሩ በቃ አንብበውና አሁን ሰዓተ ብዙ ማንያዝ በቃ ክፍሉን ካላወቅከው እንግዲህ ያልተማሩ የተባለውን አውዱን እንግዲህ ተመልክተ አንብበውና ተመለስ። አይ እዚህ ጋር እንትንን ብታካፍለኝ ጥሩ ነው። ናትሻ አይ ቲንክ ረዥም ሰዓት ሰዎችም ገስት ላይ ስላሉ ያው ገዝ አትጥፋ፣ በቃ ሌላ ጊዜ እናወራበታለን። እስካሁን ስላወራም እናመሰግናለን። ጌታ ያክብርልን። ናትሻም ቃሎት ያሰማልን። እሺ ሰላም ሁኑ፣ ተባረኩ ጋር። እሺ ሰላም ደር ናትዬ ይቅርታ አንዴ እኔ እንኳን ላወራ አይደለም የገባሁት። በጣም ነው የምወዳችሁ። ኦርቶዶክስ ነኝ ግን በጣም ነው የምወዳችሁ። በርቱ። የድንግል ልጅ ልባችሁን አይቀይረው እና በርቱልኝ ወንድሞቼ። እሺ ቴንክ ዩ። እግዚአብሔር ያክብርልን። አሜን። ለነናቲም ለነመኩ ምናምን እድል እንድንሰጥ ሌሎች ጴንጤዎች ካላችሁ ገስት ላኩ። ይሄሉ ቀጥይ። እግዚአብሔር ግን እያሳየን የእግዚአብሔር መንፈስ በካቶሊክ ቸርች ላይ ይወድቃል። ገና በኦርቶዶክስ ቸርች ላይ እየወደቀ ነው። የእግዚአብሔር መንፈስ እነርሱንም ይወዳቸዋል፣ ያፈቅራቸዋል። እኔ ቤት አትደርሳትም፣ እኔም አንተም እናንተ ቤት አልመጣም። እዛው በእንትናችሁ ጠጋበኛ ሁሉ ምክር ማሰሙ እኔም አልደርስም። ቀለቢ ሉይ እናመሰግናለን። እንትን እሺ ጴንጤዎች አንድ ቁጥር ጻፉ፣ ኦርገስ ላኩ። ባይዘው እናንተ ልሳን መናገሩን ብቻ ሳይሆን አሁን ይሄ አጋንንታዊ ልምምድ ነው የምንለው። ይሄ የሳቅ መንፈስ አለ
ከዚህ በፊት ቪዲዮ ምናምን ሰርቼበታለሁ የኩንዳሊኒ መንፈስ እና ይሄ ላፊንግ ስፒሪት ይባላል እና ከበፊትም ጀምሮ አሉ እንደዚህ አይነት እንቅስቃሴዎች ይሄ በጣም ስፒሪት ፖሰስ የሆኑ ሰዎች እና በጣም በሚገርም ሁኔታ ደግሞ ታሪክ ስትመለከት እንደዚህ አይነት የመሳቅ መንፈስ ይሄ ቅብርጥስ የጂበሪሽ የሆኑ ልሳንን የሚናገሩ ሰዎች ትምህርታቸውን ብትመለከት ለምሳሌ አንዷ ሴት የመሳቅ መንፈስ አለ አይደለ ክርስቶስ ኢየሱስ ይቀር ይበል እንደዚህ አይነት ነገር ለሰዎች መናገርም ከጾታ አንፃር ራሱ አለ አይደለ ክርስቶስ ኢየሱስ ሴት ነበር አይነት ነገር እንደ ኬት እንደሚያመጡትም አላውቅም ለማውራት እኔ መንፈስ ቅዱስ ነኝ እኔ አጽናኝ ነኝ እኔ እንዲህ ነኝ የሚሉ ሰዎች ናቸው ብዙዎቹ እንደዚህ አይነት ነገር የሚያደርጉትና መኩ የለም እንዴ መኩ ሚስጥር የሚለውን ተቀበል መኩ ነው ከእንትና ህይወት የሚለው ሚስጥር ቆይ አሁን የገባ ህይወት ኢየሱስ ነው የሚለውን ተቀበል ይሰማል ያንተ ቀጥል ማለት ሰላም ብያለሁ እንዴት ነው ህይወት እንደምን አለ እግዚአብሔር ይመስገን ወንደና መጣ ከየት ቤተ እምነት ነህ ሙሉ ወንጌል እሺ በልሳን ታምናለህ ልሳን አምናለሁ ግን አቤት አምናለሁ ግን ሲተረጎም ነው ማምነው ልሳን ነገር የሚተረጎም ከሆነ አንተ መናገር ትችላለህ ልሳን እንደዛ የለም ተናግሬ አላውቅም አልናገርም አንተ ተናግረ መንፈስ ቅዱስ ስላልተሰጠ ነው እንደዛ ብዬ አላምንም እንግዲህ መጽሐፍ እንደሚለው የልሳን ጸጋ ልዩ ነው እግዚአብሔር መንፈስ አንድ ነው እሺ አንድ ጥያቄ ልጠይቅ በጣም ቀላል የሆነ እስቲ ከመለስከው ያንተ ቤተ እምነት አሁን የምትናገሩት ልሳን በምንድን ነው የምትመረምሩት ማለት ልሳን ትክክለኛ መሆኑና አለመሆኑን በምን ትመረምራለህ በምን ትለያለህ ልሳን ሲተረጎም አልኩኝ እኮ ያ የሚናገረው ሰውዬ ቀጥታ ንግግሩ ሲተረጎም እውነት መሆኑ በዛ ይመዘናል ትንቢትም እንደዛ ካለበለዛ ዝም ብሎ ጩኸት ነው ማለት ልሳኑ ልክ አይደለም ማለት ነው ስለዚህ ፓስተሮች የሚያወሩት ያንተ ፓስተሮች ለምሳሌ እስቲ ጋዲ አንዱን ክፈትልን ልሳን ከየት ነው እኮ እናገርኩህ እኮ ልሳኑ ከእግዚአብሔር ይሁን ወይም ከሌላ አካባቢ ማቀው ሲተረጎምልኝ ነው ይሄ ካልተተረጎመልኝ ከዚህ ነው ብዬ ስለዚህ ካጋንንትም ሊሆን ይችላል ማለት ነው እኮ አይደል ካጋንንትም ሊሆን ይችላል ካጋንንት ነው ከእግዚአብሔር ነው ብዬ ልወስን አልችልም ግን እኮ ሊሆን ይችላል ማለት ሁለቱ ካልተተረጎመ አሁን አንተ እያልክ ያለው ካልተተረጎመ ተርጉምልኝ እላለሁ ስለዚህ ካልተተረጎመ ካጋንንት ነው ማለት ነው አዎ ከየትም ሊሆን ይችላል እንግዲህ በቃ አንደኛ ልሳኑ ሲተረጎም ነው ትንቢቱም እንዲሁ ተግባባን በቃ ማለት አንደኛው ይሄ ነው ሁለተኛ ደግሞ ያንተ ቤተ እምነት አሁን አንተ ሙሉ ወንጌል ነው አይደል ኦንሊ ጂሰሶች እንደሚያወሩ ታውቃለህ ልሳን እነሱ ታሪኩን ብዙ ታሪኩ ፔንቴኮስታሊዝም አንዴ እሺ ልንገር ካላወቀው እነሱም ፔንቴኮስታል ውስጥ ያው አንዱ ፓርት ዲኖሚኔሽን ነው እነሱም ልሳን ያወራሉ አንተም ልሳን ታወራለህ ሁለቱም ቤተ እምነት ሁለቱም ከአንድ መንፈስ የጠጡት ያወራሉ ከኦኒሊጅስም ካንተም ማለት ነው ስለዚህ አሁንም የነሱ ይተረጎማል ወይስ በምንድን ነው የምትለየው እንግዲህ የኛን እንዳልኩህ ሲተረጎም ነው የምረዳው አላ ስለ ኦሊንጂሰስ እንግዲህ ይሄ በስላሴ የማያምኑ ናቸው አይደል ኦሊንጂሰስ የሚባሉት የት ነው የተቀበሉት ይሄን መንፈስ ልሳንን መናገር አይ ልሳን ስለተናገሩ ብቻ ከመንፈስ ቅዱስ ነው ብዬ ላምን አልችልም እኔ አንዳንዱ ከራሱ የልምምድ አንዳንዱ ከሌላ መንፈስ ወይም ከእግዚአብሔር ሊሆን ይችላል ስለዚህ በእግዚአብሔር ቃል እኔ ከዚህ ነው ብዬ ልወስን ወይም ልቀበል አልችልም የምቀበለው ተተርጉሞልኝ
ያንን በእግዚአብሔር ቃል መዝኜ ነው የምቀበለው። ስለዚህ ከአጋንንት የሚሆን ፕሩፍ አድርገውልናል። በነገራችን ላይ በአንድም በሌላ ያልተተረጎመ ከሆነ ከዚህ የሚሆን ከዛም እንደዛ ያው የአጋንንት መሆኑን አንደኛ ፕሩፍ አድርገውልናል። ሁለተኛ ደግሞ ከዛ ቤተ እምነት መናገራቸው ያው ይታወቃል። ለሁለቱም ነው በነገራችን ላይ ይሄ የተገለጠው። ስላሴን የማያምንም የሚያምንም ልሳን ይናገራል። እዚህ ውስጥ በነገራችን ላይ መኩ አሁን ከተናገረው ማለት ነው መኩ ከተተረጎመ የሰው ቋንቋ ነው ማለት ነው አይደል? አዎ አሁን የሚናገረው ሰውዬ ልሳኑ በመንፈስ ቅዱስ ሆኖ ለሆነ ቋንቋ ተናጋሪዎች የሚደርስ መልእክት ነው ማለት ነው። የሚተረጎም ከሆነ የሰው ቋንቋ ነው ማለት ነው። አዎ ሰዎች እንግዲህ በልዩ ቋንቋ ሊሆን ይችላል። ጥያቄን ክሊር ላድርግልህ። የሰው ቋንቋ ማለት ገብቶሃል አይደል? የህዝብ ቋንቋ ማለት ህዝቦች ሊያወሩት ወይ ደግሞ ሰዎች ሊያወሩት የሚችለው ቋንቋ ነው ማለት ነው። ወይ ደግሞ ዓለማችን ላይ ያለ ቋንቋ ነው ማለት ነው ከተተረጎመ። ስለዚህ አሁን ከየት ቤተ እምነት ነህ? ሙሉ ወንጌል ነው። ስለዚህ ሙሉ ወንጌል የምታወራው ልሳን እኮ ከአጋንንት ነው ማለት ነው። ምክንያቱም የሰው ቋንቋ አታወራ ማለት ምናልባት በኢትዮጵያ ውስጥ ካሉ ቋንቋዎች በየትኛው እንደሆነ የሚናገረው እሱን እኮ ነገርኩ። በቃ ካልተተረጎመ ለኔ ዋጋ የለውም አልኩኝ። ስለዚህ በኢትዮጵያ ውስጥ ካሉ ቋንቋዎች አንደኛው ሊሆን ይችላል ብለህ ነው? በኢትዮጵያም ይሁን በዓለም ላይ ይሁን ሰውየው ይናገራል። የሚናገረው ሰውዬ በትክክል ይሄ ነው እያለ የሚተረጉም መኖር አለበት። ለኔ ያንን መልእክቱ ማወቅ አለብኝ። ካልሆነ በዓለምም ይሁን በኢትዮጵያም ይሁን በየትም ይሁን ለኔ ዋጋ አይሰጠኝም፣ ትርጉም አይሰጠኝም። ለኔ ነው እያልኩ ራሴን ነው። ግን በነገራችን ላይ ገባኝ። ስለዚህ አሁን ሙሉ ወንጌል አንተ ያለህባት ቸርች ልሳን ብላ የምትናገረው ዓለም ላይ የሌለ ቋንቋ ከሆነ ከአጋንንት ነው ማለት ነው እኮ። ያንን ለማለት መረዳት አለብኛ። ምኑን? ቋንቋውን ከየት እንደሆነ መመዘን አለብኛ። ከየት እንዴት እንደሚናገር ለምን እንደሚናገር የምን እንደሆነ ተርጉምልኝ እላለሁ። አይተረጎሙም ካለኝ ለእኔ በቃ ተቀባይነት የለውም ማለት። በጣም አሪፍ በቃ ጥሩ። እስካሁን ግን ሲተረጎም አይተህ ታውቃለህ? እኔ እስካሁን እንዳጋጣሚ ያው ምክንያቱም በቅርብ ጊዜም ስለሆነ ወደዛ ህብረት እንትን ያደረኩት አጋጥሞኝ አያውቅም። አይተህ አታውቅም? ጥሩ በቃ ይህን ያህል እንትን ካለ ይበቃል። እንግዲህ ያው ቋንቋ ነው ማለትም ትልቅ ነገር ነው። የሰዎች ቋንቋ ነው ማለትም ግን ሙሉ ወንጌል ሲተረጎም አይተን አናውቅም። ኤኒዌይስ እንዳልከው ደግሞ እንግዲህ ምናልባት የአንዱ ሀገር ነው በሚል ውስጥ ብዙ ልናስጨንቅ ስላልፈለግን ነው እንጂ ቋንቋውን አሁን ቴክኖሎጂ በሞላበት ቋንቋውን ሰርች አድርጎ ማወቅ ይቻላል። ሪል የሰው ቋንቋ ከሆነ ባይዘዌ። ስለዚህ አሁን ስላለው ልሳን ባይዘዌ የራስ ፓስተር የእናንተ ፓስተር ምን እንደሚል አሰማ። ሄዱ አለሽ ወይስ ላውጣው? እኔ የዳዊት ፋሲልን ቆይ ላሰማ። አጋጣሚ ነው እስከምታወጣ ድረስ ቤቢ በቅርብ ጊዜ ምናምን ሄድኩ እያለ ስለሆነ አሁን እርግጠኛ ነኝ ምንም ለይቶ እንዳልሄደ አገኘው ቪዲዮ። እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንስ ካልተተረጎመ የማያንስ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው፣ የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው፣ ለጉባኤ የሚመጣ ማለት ነው። ግን ሁልጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንስ አይችልም። ሰማኸው ያለውን? አዎ እንግዲህ ሰውየው እኔ ያልኩትን ያለው መሰለኝ። አዎ ግን አሁን ያለው ልሳን ምን አይነት ነው አለ? ቆይ ስማ። አሁን ይሄን አጭር ነው፣ ተመሳሳይ ነው። ልክ ይሄ ልሳን ባይዘ ሙሉ ወንጌል ያለው ልሳን ይኸው ከስር እነ ሚኪያስ ምናምን የሚጠቀሙት ልሳን ነው። ማክራሳ ሰማ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ
ሰማው እንደዚህ ነው የሰማው። አዎ እንግዲህ ብዙ ልሳን ተናጋሪዎች የየራሳቸው የሆነ ነገር ይላሉ። እንግዲህ ሃሌሉያ ይላሉና ማቅረባሳ አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ይሄ ምን እያለን ይሄ ፓስተር ሊተረጎም ከጅምሩም ሊተረጎም አይችልም። ኦኬ ይኸው አሁን ይሄንንም ስማ፣ ቆይ ለተጨማሪ ማለት ነው። እሺ ቆይ እሺ። ማህበር ላይ ግን ብትጮህ እብዶች ናችሁ። ምንም እኔ አይደለሁም እሱ ነው ያለው፣ እብዶች ያለው። ያውም እኮ ኦሪጂናል ልሳን ነው ማለት ትክክለኛው ልሳን እየተናገሩ ማህበር ላይ ሰሚው አንድ ቋንቋ። ለምሳሌ እኛ እዚህ ኢትዮጵያ ውስጥ ነን ያለነው፣ አማርኛ ነው የምንሰማው ወይ አንድ ቋንቋ ሌላ ሊኖር ይችላል። ግን በተለያየ ቋንቋ ባወራ በጀርመን፣ በቻይና፣ በጣሊያን ባወራ ማን ይሰማል? ስለዚህ እኛ ጋር ሲመጣ ምን መሆን አለበት? ቆሮንቶስ 14 መፈጸም አለበት። ጳውሎስ ምን አለ? ይተርጎም። እውነት የጸጋ ስጦታ ልሳን ተሰጥቷችሁ ከሆነ ትርጉሙም እንዲሰጣችሁ ጸልዋል። ዛሬ ላይ የሚናገሩ ሰዎች ማህበር ላይ ተርጉሙና ተናገሩ ስንል የማይተረጎም ነው ይሉናል። መጽሐፉ ደግሞ ልሳን ሆኖ ትርጉም የሌለው የለም ነው የሚለን አንደኛ ቆሮንቶስ 10 እና ትርጉም ከሌለው አንድ ነገር አረጋግጠናል ማለት ነው። ልሳን አይደለም ማለት ትርጉም ማይሰጠን ከሆነ ልሳን አይደለም። ለዚህ መሸወድ አንችልም። ማይተረጎም ልሳን ብለን ማለፋን ዝም ብለን በቃ የልባችንን መጮህ ፈልገናል። ዝም ብለን በቃ ችግር የለውም። ባቢሎን በሳሎን ሰማሁ አይደለ? ሰማሁት። ስለዚህ ያልኩት ያ ግን ቆይ ከመውጣት በፊት አቤኒ ሜቢ ልጠይቀው ናቱ። እሺ ቀጥል። አይ ምን ያህል ጊዜ ሆነ ህይወት ወደዛ? ቢያንስ እንግዲህ ወይ አመት እንደዛ። ኦኬ። ስለዚህ ምን ያህል አውቃ ነው እስቲ ከቤተ ክርስቲያን ኬት ነው ወደዛ ሄድከው? ምን ልጠይቅስ? ኢትዮጵያ ኦርቶዶክስ ተዋህዶ። ምን ያህል አውቃት ነው ቤተ ክርስቲያንን አውቃታል? ተምራል? እንግዲህ እውቀት አንጻራዊ ነው። በእርግጥ ግን ቤዚክ የሆኑት ማለት ቤዚክ የሆኑት ጥያቄ ያው በቤተ ክርስቲያን አንዳንድ ነገሮች ጥያቄ ታነሳለህ። ይሄ እንዴት ነው ይሄ እንዴት ነው ስትባል ያው እንግዲህ አንዳንድ ስሞች መናፍቅ እንዲህ የሚባል ስትሆን እንደዛ በዛ ምክንያት ነው። ኦኬ። ስለዚህ መሰረታዊ የቤተ ክርስቲያን ትምህርት የለህም ማለት ነው። ቀራል ማለት መሰረታዊ የቤተ ክርስቲያን ትምህርት ነገረ ድህነቷ መሰረታዊ የሆኑት ለምሳሌ 5ቱ አዕማደ ምስጢራት የቤተ ክርስቲያን፣ 7ቱ ምስጢራት የቤተ ክርስቲያን በቃ መሰረት የሆኑት ለድህነት ማለት ነው። ይሄንን አልተማርክም ማለት ነው? አይ እነዚህን እንኳን ተምሬያለሁ። ኦኬ። የመዳን ትምህርትን ተምረሃል? ያው በቤተ ክርስቲያን ሰንበት ትምህርት ቤት እንግዲህ እንማር ነበር። እስቲ 7ቱ ምስጢራት የቤተ ክርስቲያን ንገረኝ። እሺ የመጀመሪያው ሚስጥረ ስላሴ ነው። ሁለተኛው ሚስጥረ ስጋዌ አይደለም? አይ አይደለም። የጠየቀው 7ቱ ምስጢራት የቤተ ክርስቲያን ነው። ሳክራመንት 7ቱ ምስጢራት ቤተ ክርስቲያን እነ ሚስጥረ ተክሊል፣ ሚስጥረ ቀንዲል፣ ሚስጥረ ሚል እነሱም ብዙም አሁን ድንገት ረሳኋቸው እንጂ ያው ተምረናል። ከ5ቱ አዕማደ ምስጢር ቀጥሎ ያለው በደንብ ማወቅ ይጠበቅብሃል። እስቲ ለማንኛውም በውስጥ ማውራ መሰረታዊ የሆኑትን ነገሮችን ልዩነታቸውን አሁን የገባበት እምነት አሁን ቸርች ያለበት ቸርች ከሌላኛው በምን እንደሚለይ ራሱ በደንብ መረዳት አለብን። ከጌታ አካል እንዳልሆነች ማለት ነውና እስቲ በውስጥ በደንብ እንትን እንገባል። ፎሎ መልስልኝ። ያ በቃ እንትን በውስጥ አሁን ምስኪን ሰው ነው በጣም ብስማ። እስኪ በውስጥ አውራን። እሺ ማነው ስምህ? ሀምብል የሆነ ሰው ነው። ጌታ በነገር ሁሉ ይርዳ። ወንድሞችን ፎሎ አድርጋቸው ምናምን። እሺ ወንድማችን እስኪ በውስጥ አውራን። እሺ ምናምን ካለ ምንም ችግር የለውም። እሺ በውስጥ አውራን፣ ጻፍልን። አሁን በቃ ስትወርድ ጻፍልን። እግዚአብሔር ደግሞ ያግዛል። አቤኒን ጋዲ ተቀበለውና እንጨርስ። ነገም ቅዳሴ ናቱ ሌላ ሰው የሆነ ስራ እየሰራው ነው። ኦኬ እሺ። አቤኒ ፕሮቴስታንት ነው መሰለኝ። አቤኒ አይ የምታወቀው አቤኒ ከሆነ አቤኒ ወይ እንዴት ናቸው? ከየት ቤተ እምነት ሙሉ ወንጌል ነበርኩኝ፣ ግን አሁን ላይ
ብዙም አልሄድም ትቼዋለሁ። አይ አሪፍ። እና አሁን የት ነው የምትካፈል? የትም አልካፈልም። እኔ ግራ ገብቶኝ እንደውም አንዳንድ አስተምህሮቶች ጋዲንም በውስጥ ሳወራው ብዙም አይመልስም። እኔ በደንብ ተመራምሬም ክርስቶስ አማላጅ ነው ወይስ ፈራጅ ነው ወይስ ምንድነው ምናምን የሚሉት ነገሮች በቃ ግራ ጋብተውኝ የትኛው እንደማምን የተምታታብኝ ሰው ነኝ። አይዞን። በቃ እንደዛ ከሆነ በውስጥ ጋዲንም ጻፍልህ፣ ለእኔም ጻፍልኝ። ቴሌግራም ላይ ነው የጻፍክልኝ? እኔ እኮ በጣም ጽፌልሃለሁ አልመለስክልኝም። በጣም አይ በቃ እንትን ሜሴጅ መቀበያዬን ቆይ ዘጋዋለሁ ከአሁን በኋላ። በቃ ጥያቄ ያለው ሰው ላይቭ ላይ እየመጣ ይጠይቅ። በጣም ናትሻ ብዙ ሜሴጅ ነው የሚጻፈው፣ ጌታ በሚያውቀው ከክፋት ሳይሆን ብዙ ሜሴጅ ነው የሚጻፈው እና ማኔጅ ማድረግ በጣም ከባድ ነው። እያንዳንዱ ሜሴጅ ወይ ደግሞ አንዱ ሜሴጅ ተከፍትና ፎሎ አፕ እያደረጉ እያንዳንዱን መከታተል ራሱ አስቸጋሪ ነው የሚሆነውና ቴሌግራም ላይ ጽፈልኛል አቢኒ? እሺ ቆይ አንዴ ቆይ አሁኑኑ አንድ ቁጥር ልጻፍ እዛው ሜሴጅ ላይ ገብቼ ከዚህ ስወጣ ወይ በምን ታገኘዋለህ? ድጋሚ ይጻፍልህ እንጂ እሱ ካዶ ቴሌግራም እሺ ይሄ ነው እንጂ አይበለም፣ ችግር የለውም። እስኪ ሃይ በለው ድጋሚ። እሺ ሃይ ምንም አላለም። በቃ እሺ ሌላ ሰው እንቀበለው። ሃይ በቃ ወረደ። ኦኬ መዝሙር እናዳምጥና ሰንበትም ስለሆነ ምናምን ነገር በቃ እንትንም በል መሰለኝ እንጠቅልለው። ስንት ሰዓት ነው የገባው? ናት 2 ሰዓት ላይ የገባው 2 ሰዓት ላይ ነው። አንድ ቪዲዮ ላሳያችሁ ከመዝጋታችሁ በፊት በጣም አንድ ሽም ልኮልኝ ምናምን ስለሆነ ላሳያችሁ። እንትን ነበር እንትን ብሎ እያወራት ነው። ቃልዮት ያሰማልን። በመጀመሪያ ደረጃ እናመሰግናለን ወንድሞች። ሙስሊሙ ያው አሁን ለምሳሌ እንዴት ነው እስቲ ጋዲ በለው እስቲ አንዴ ልሳኑን ጸጋው ተሰጥቷል። እስቲ እነሱ የሚሉት ልሳን አንዴ እንደዛ ሲባል ምናምን አሜን ምናምን ይሉ የለ። አሁን ቅድም የድመቷ ነገር ስትገባ አይታችኋታል ሲባሉ አላየናትም ብለው መልሶ የለ። ልክ እንደዚሁ እምነት አላቸው፣ በጣም ያምናሉ ሰዎቹን እና እቺም አሁን ሙስሊሙን ልክ እንደነሱ ሆኖ ያወራታል ነብይ ነኝ ብሎ ማለት ነው። እና ምስኪን አምናው አሜን ምናምን እያለች እያዳመጠችው ነው፣ አላወቀችውም። እሺ ላስማ። የአንድ እግር ካልሲ ጠፍቶብሻል አይደል? የአንድ እግር ካልሲ ማለት ነው። ያ በዛ አንዳንድ አሁን እግርሽ የሆነ ይደነዝዛል። ልክ ነኝ? እውነት ነው። ጀምሯል። አሁን ሰሞኑን ራሱ አሁን ለምሳሌ እኔ ነብይ አይደለሁም፣ እኔ ሙስሊም ነኝ። እንደዚህ ነው የሚጫወቱባችሁ። አስረስ እንዲህ ተጫዋች ሆነሃል እንዴ? አስብ እንግዲህ ነሳዘነችኝ እንዴ ማለት ፓስተሮቹ ብቻ አይደለም የሚዋሹት፣ ራሳቸው ምእመኑ ናቸው መሰለኝ የሚዋሹላቸው እንዴ። አሁን አላመማትም ምናምን ግን በቃ እሱ ስላላት ብቻ አው እያለች እየመለሰችለት። አረ እንትን ነው ባይዘው። አሁን እንደው መጨረሻ ላይ አንድ ማንሳት ፈልገው ነገር ናትሻ ምንድነው እንደው ጴንጤዎች ፕሮቴስታንቶች እንዴ የነብይነት ጸጋ እኮ ጋይስ ላይክ በቤተክርስቲያን ሲሰጥ እንደው የጠፋ ካልሲ ምናምን ለማግኘት አይደለም እንዴ። ምን ሆናችሁ ነው በጌታ ስም እንደዚህ የደነዘዛችሁት? ካልሲ ጠፍቶባል፣ ካልሲ ጠፍቶብሻል። ከሀገር ትወጣለህ፣ ከሀገር ትወጫለሽ፣ ታገቢያለሽ፣ ታገባለህ። እንዴ እንደዚህ አይነት ነገር እኔ እንዲህ ሲናገሩ ሰምተናል ወይ? ኦኬ ትንቢት መናገር ማህበሩን ያነጻል ሲባል ምንድነው የእግዚአብሔርን ቃል እያካፈሉ በቃ የተሻለ ጊዜ ይመጣል እያሉ ተስፋ ከመስጠት አንጻር እንጂ የሆነ ባጃጅ የመጨረሻ ታርጋ ቁጥሩ እንደዚህ ሆነ፣ ስልክ ቁጥር መጨረሻው እንዲህ ነው። ትክክለኛ ቁጥር ከሆነ እናንተ ሻውን የኔ መጨረሻው 24 ነው። ነብይ ነህ። ከሞን ጋይስ እኔ እንደው ምን አይነት እንደው እግዚአብሔር ምስክሬ ነው። እኔ ሰው እንዲህ በዚህ ደረጃ እኔ አላውቅም። ስፒሪት እንዳለው የምታውቀው በዚህ ነው። ሰው ሐሰተኛው መንፈስ አለ አይደል? ባድ ስፒሪት የሚባለው ቅዱስ መንፈስ አለ፣ ተቃራኒው መንፈስ አለ። እንደዚህ ካልተጫወተብህ በዚህ ደረጃ ልትጃጃል አትችልም። በቃ በተአምር ይሄ ከእግዚአብሔር ነው እያሉ እንደው እና ወይ ቀጥል ትልቅ ትምህርት ነው ብዬ አስባለሁ። በቃ ለሌሎቹም ማለት ማንም ሰው ተነስቶ እንዴት እንደሚጫወትባቸው በቃ ትምህርት ነው ማለት እንድነቁ ነው። እዚህ ውስጥ ያሉትም የሚሰሙት ፕሮቴስታንቶች በተለይ የምትከታተሉም ካላችሁ ማንም ሰው
ጫት ቅሞ መጥቶ የሚጫወትባችሁ ሙስሊም ሆኖ ይሄው እንደዚህ የሆነ ጊዜም ፓስተሩ ጋር ገብቶም እንደዛ ሲያደርግ ነበር። የኛ ልጅ ፓስተሩ ጋር ገብቶ በቃ አሜን አሜን እያለ እንዲህ ትሆናለህ በቃ በጣም ፌክ ፓስተሮች። አንቺ ለናቱ የለቀቀውን መኩ ባይ ዘ ዌይ መኩ ፌክ ፓስተር ሲባል ሪል ፓስተር ያለ ይመስላል። እኛ የጴንጤዎች ፓስተሮች በሙሉ ሪል ናቸው ብለን አናምንም። ይሄ ድንገት መደበላለቅ እንዳይኖር እንዳለ ፌክ ናቸው። ምንም አሁን ሲጀምር እንደው ነብይ ነን ፓስተር ነን የሚሉት በሙሉ ፓስተሮች በትምህርት ውድቅ ይሆናሉ። ነብይ ነን የሚሉት ደግሞ ያው እንደምታዩትና ከእንደዚህ አይነት ነገር ነፃ አውጡ። እንደው በቃ ይሄ እንደው የመጃጃል ቤተክርስቲያን የመጥላት ብቻ ሳይሆን እንደው ናቲ ያቺ ቪዲዮ ትዝ ትላለች። ሰይጣን በሲኦል እስቲ ልሳን ተናገር ይሏል። ስቶሪ አድርጌው ነበር። እሱ ቪዲዮ ካለ ቆይ ናቲ ያሳየናል ካገኘው። ጋይዝ ሜቢ ቪዲዮ ምናምን የማትባትቱት ከሆነ አንድ ፓስተር አንድ ነብይ እንግዲህ ልሳን የሚናገር ፓስተር ሲኦል ሊገባና ሰይጣኑ ነው ሙድ የሚይዝበት ሰይጣን ሲኦል ሊከተው ብሎ እስቲ ቆይ ራስና ተልቅና አይደለም ፓስተሩ ነው እንጂ ለሰይጣኑ እንትን ይላል ለማለፍ ማለት ነው። ልሳን ይናገራል ራስ ሰባብ ሲስቅ ለምን ጊዜ ነው ያየሁት። ሚዩት ነህ ብሮስኪ ሚዩት ነህ። መጀመሪያ አድርጓ ከመጀመሪያ one more time I can hear you. Zero there. I can hear you. እኔ የምርም እንደው አይ ማንም ሰው ሲወል እንዲገባ ምናምን ፍላጎት የላትም ቤተክርስቲያን። ግን እኔ ሰይጣን እንዲህ ነው እያለገጠባቸው ያለው። ባይ ዘ ወይ ሲወል ሳይሆንም ምድር ላይ እንዲህ ነው እያለገጠባቸው ያለው ሊትራሊ። ወይ መድኃኒዓለም ሰዎች አንዳንዴ በነገራችን ላይ ማልቀስ ይገባል። ጌታ ያሳዝናል። እስቲ ማማይ ልታሳይ ነንና ዛሬ ሚና የሰራውን ቪዲዮ አሳይቻችሁ እንትን እጨርሳለሁ ማለት ነው። ይህንኛው ፓስተር ሁሉም አትሌት ሁሉም ሯጭ ጫማውን ያውልቅ፣ ጫማችሁን አውልቁ፣ ካልሲያችሁንም ጭምር አውልቁ። ተመልከት፣ የእግዚአብሔር ኃይል የእግዚአብሔር ኃይል የእግዚአብሔር ኃይል ያራባባባባያ Yes. Glory. Hallelujah. Hallelujah. አንተን ጠርቶ ተማምኖ ሁሉም አትሌት እኔ እኮ መሀል ላይ ቀውጦት ወደ መዝሙር ደግሞ ዞር ይላል። አንተን ጠርቶ ብሎ ሲጀምር እግራቸው የሚፈውሱትን ሰዎች ጋይስ ተመልክታችኋል? ላይክ ቢያንስ 45 ዓመታቸው እኮ ነው። ከዚህ በኋላ ወዴት ነው የሚሮጡት? ለጤና ቡድን ነው እንደሚሮጡት እንዴ? ሩጫ ይላሉ ከዚህ እድሜ በኋላ። ኧረ በጣም ነው የሚያለቅጡት። እንዴ ወይ ቴክስት አትላኩልኝ ደግሞ ወንድማችን ግን
እንዴ ጋዲ ግን ከትላንት ጀምሮ በጣም በቴክስት እየተማራሃል ወንድማችን። አዎ ምን ታረጊዋለሽ? አገልግሎት የጸጋ ስጦታ ልዩ ልዩ ነው ይላል አንደኛ ቆሮንቶስ ምዕራፍ 12 ላይ። ማማ የዛሬን ትምህርት አልሰማሽም እንዴ? እሺ ቀጥል። አሳይ። አይ የሚናን እንትን አይቼ ቅድም በጣም ነው ነበር የሳኩት። የጠዋቱ የቀለሜንና ያኬን አይቼ እንዴት ኤዲት አድርጎ እንደፎሰተው በጌታ ስም። ኦኬ አባ ምን አደረኩ? ወግዘ ከማሪ ወስፋር ፋይቲንግ ጋር ያሱ ዲብል ዲስ ስቶፕ ፒች ጋር ማን ተደረገ? እኔ ኤልያስ ነኝ። ኤልያስ ሰይጣን ለማሉ ተመጣጣን ቅዱስ ይጠቅሳል የሚባለው እኛው ጋር ደረሰ። ተናገር እኮ ነው የምልህ። አትናገርም? ገና ምን አይተህ ይመጣልሃል ዛሬ አለ ጃኑ ነኝ ይሩ እየለከፍክበትን አላልኩም። ማነህ አንተ? ቡዳ ነህ? መተት ነህ? አውጣ እኮ ነው የምልህ። ተናገር። ማነህ? ተናገር። ዲናችንና አስወጣልሃለሁ ዛሬ። የት ነው ያዝከው? የት ነው ያዝከው? የት ነው ያዝከው? ተናገር። አሲዳ ጋዳም ሽት አባ ምን አደረኩኝ? ኧረ በስመ አብ ሚና ኤዲቲንግ እኮ ጀለስ ባይዘው በጣም ሌላ ሌቭል ላይ ነው። ያ በጣም ጎበዝ ልጅ ነው ሄሉ። እኔ ግን ቀለሜዋ የሚለው መዝሙር ሄሉ የምትጠቀመውን እኔ እሱን የሚያክል ሁሌ የሚያስቀኝ ካላችሁ ሰዎች በተለይ ሰሜን ኢትዮጵያ አካባቢ ላሉ ደጋሚና ደብተራዎች እግዚአብሔር በአንድም በሌላ መንገድ ይናገርልህ። በዚህ ሳምንት ውስጥ እንኳን እግዚአብሔር በትናንትና መልእክት እግዚአብሔር ላንተ አለን ብለው ያሉ ወንድሞችና እህቶች በውስጥ መስመር አግኝተው ነበርና እግዚአብሔር ለራሴ ባስቀድሞ ተናግሮኛል። ከዛ በሌሎች ወንድሞች እህቶች በኩል የኤርሚያስን ስም ይዘው ያሟርታሉ። አንድ ማት ሟርተኞች ማለት ነው። ሟርተኞች አላችሁ፣ እዚህ ገስት ውስጥ ገብታችኋል። ገስት አላካችሁም፣ ግን እዚህ መርሃ ግብር ውስጥ አላችሁ። እናንተ እያያችሁ በእናንተ ጭንቅላት ላይ በሰይጣን በጋነም ደጅ ጭንቅላት ላይ ቆሜ ጌታ ኢየሱስ ክርስቶስን አመሰግነዋለሁ። አልተዘጋም ምዕራፌ። ስሜን ይዘው ያሟርታሉ ወንድሞች እናቶቼ። እግዚአብሔር በአንድም በሌላ መንገድ ነው የሚናገረው። ዶክተር እንደዛ አሉኝ። እግዚአብሔር ከስዊድን ደውላ አንዷ እህት፣ ከአረብ ሀገር ደውላ ሌላኛ እህት፣ ከሌላ ሀገር ደውላ ሌላኛ እህት። እግዚአብሔር ለራሴ በኩል አይከናወንላችሁም ማለት እንደዚህ ብዬ ዘምራለሁ ከቅዱሳን ጋር ይመች እኔ እኮ ይበጠረቋል አይገልጽም። መድኃኒዓለም ስም እንዴ ባይዘው አንደኛ ጴንጤቆስጣል ነው። በጣም ደፍሮ ባይዘው ይሄንን ቶፒክ ልሳ ምናምን ይዞ ማይገባው ለዛ አንደኛ ጴንጤቆስጣል ነው። አንደኛ ነብይ የለም ቢለው አባባል ትዝ አይልሽም? ነብይ የለም እነ ነብይ የለም እና በቃ አንተ ሰውዬ ነገ ቅዳሴ ምናምንም ስላለ በቃ አይ ቲንክ ወይ መኩይ ምን አልከኝ? ይቅርታ ጆሹዋ አልተረሳም። ምንድን ነው ያለው? ጆሹዋ አልተረሳም። ጆሹዋን እንመልሰዋለን። ቆይ እንደውም ቆይ ቲክቶክ ላይ አንድ ቀን ደግሞ ላይቭ እንገባበታለን። ጆሹዋን ትንሽ እንውቀጠው መሰለኝ። አይ ግድ ነው። አይ በቃ እስቲ እናንተ ሰዎች ለነበረን ቆይታ ጌታ ስሙ የተመሰገነ ይሁን። ላይም መታችም ያላችሁ ሰዎች ሁላችሁም ሰላም ደሩ። የነገ ሰው ይበለን። እግዚአብሔር በነገር ሁሉ ከእናንተ ጋር ይሁን። እናንተሻ እናመሰግናለን። እስካሁን ሳስለ ቤትን ከፍተ ደቀስላል። መኩም ሰላም ደር፣ ሄሉም ሰላም ደሩ። እሺ እንደሩ ሁላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ